መተትና ቡዳ ነኝ። መተትና ቡዳ? ምን አርግልኝ ነው የተባልከው? አልማት ነው አሳድጋት ነው? በምግብ ነው የተሰጠሁት። በጨጓራ ውስጥ ነው ያለሁት። በጨጓራዋ ላይ ሆዷን። በምግብ ነው የገባው? ከዛ የት ተቀመጥ? ሆድ፣ በጨጓራ፣ ከማህፀን፣ ከራስ ፀጉር እስከ እግር ጥፍር ድረስ የገባው። እሺ በቃኝ። መረረኝ፣ አስመረረችኝ፣ እየቀጠቀጠች አስመረረችኝ፣ እየቀጠቀጠች አስመረረችኝ። በቃኝ። ተቀጠቀጠች። በቃኝ። ቅዱስ ሚካኤል ገላግለኝ እያለችኝ፣ ቅዱስ ሚካኤል ትላለች፣ ቅዱስ ገብርኤል ትላለች። ገላግሉኝ በቃኝ አለች። የት ነው የመጣችው? አሜሪካ ነው የመጣችው። የገባኸው መቼ ነው? እንዴት ነው የገባኸው? እድሜ ልክ ነው። እና ስንት ዓመት ነው? እድሜ ልክ ስንት ዓመት ማለት እድሜ ልክ? 40 ዓመት ሙሉ ቁጭ ብላ? ዝም ብለህ ቁጭ ብላ? እታደሳለሁ ዓመት በዓመት። የመተቱ አይሞቱም እንዴ? የሞቱ አሉ፣ ያልሞቱም አሉ። ግን ምን አርግ ተብለህ ነው? እንደው ዋናው ዓላማው ምንድን ነው? ቤተሰቡን ብናርግ ብናርገው ሁሉ በሽተኛ፣ ትንሽ ትልቁ፣ እናት አባት ልጅ ሁሉ በሽተኛ መጥተዋል። እዚህ ያዘኛለች፣ ያመለጠችኝ ይህች ናት። መከራ ያበላችኝ እሷ አስመረረችኝ፣ ምርር አረገችኝ። ጧት እየቀጠቀጠች። ባትቀጠቅጥህ አትወጣም ነበር? አልወጣም። ለምን? ሁሌ ስለምደጋገም ምንም የበረታ እንደሷ ያስመረረኝ የለም። እንዴት መቀጥቀጡ ነው የጠላኸው? ይሄና ለ40 ዓመት ሙሉ ኖረ? እሷ ልጅነቷ ጀምራ እግዚአብሔር ትላለች። ቤተሰቡ ሃይማኖቱን ይወዳል። እሷ ግን እምቢ አለችኝ። ውጭ ስትሄድልኝ ደስ ብሎኝ ነበረ ልላቀቃት ብዬ፣ ግን ብሷት መጣች። ውጭ ስትሄድልኝ ተላቀቋት ብዬ ነበረ። ይመቸኛል ብለህ አስበህ ነው? ነበረ ነው ወይስ ውጭ ስትሄድ መልቀቅህ ነው? ትተወኛለች፣ ትረሳዋለች ብዬ፣ እምነቷን ትተወዋለች ብዬ ነበር። እምነቷን? ይሄንን በደንብ አስበህ ነው? አባቷ ነበረ መከራ የሚያበላኝ፣ የጸለየ እሱ ሞቶልኛል፣ አረፍኩኝ ስል እሷ ደግሞ መጣችብኝ። አባቴ ከሌለ ማንም ይህን ቤት የሚይዘው የለም አለች። ከዛ የአባቷ መሞት አረፍክ? አረፍኩ። ተገትሮ ያድር ነበረ፣ ሙሉ ሌሊት ተገትሮ ነበር የሚያድር ቁሞ። እሱን ስላቀቃ ውጭ ደግሞ ምን አባቷ ንስና ቡዳም አለሁ። ስንት ዓመቷ ነው የገባው ቡዳው? ቡዳ ትዳር ያያዘች በኋላ አገባች በኋላ ቡዳም አለሁ። ሰው መቼም በእንዲህ አይነት ሁኔታ በዚህ አይነት መድረክ እንደዚህ አይንቀሳቀስም። እንዲህ አይነት አባባሎች በሙሉ የምንሰማቸው ነገሮች እየተገላበጡ የጠላትነት ቋንቋ የሚገልጹ፣ ከዛም በላይ ደግሞ በህይወት ዙሪያ በሚያልፉ ታሪኮች ላይ የሚፈጽማቸውን አደጋዎች ሁሉ የሚያመለክቱ ለየት ያሉ ቋንቋዎች ነው እዚህ የምንሰማው። እነዚህ ቋንቋዎች ከውስጥ የሚወጡ የኑሮን ኃላፊነት ተቆጣጥሮ በረከት አልባ የሚያደርጉ፣ ሌላው የተኖረበትን ታሪክ መከራ አድርጎ የሚያሳዩ ቋንቋዎች ናቸው። ይሄ ቋንቋ የሰው ሳይሆን የዲያብሎስ የጠላት ቋንቋ ነው። ጠላትህ ሲያምን የሚናገረው ቋንቋ ነው። ያከናወናቸውን ድርጊቶች በራሱ ድክመት ውስጥ የእግዚአብሔር ኃይል ገብቶ ሲይዘው የሚመጣ ቋንቋ ነው። ስማ እና ውጭ ሀገር ይመቸኛል ብለህ ነበር አብረህ ሄድከው? ነበረ ግን አልተመቸም። አልተመቸኝም። ቅጥቅጥችኝ። ሰዓት የላትም። ጠዋትም ማታም ትቀጠቅጠኛለች። ስትገባ ስትወጣ ትቀጠቅጠኛለች። የዘመናችን ሰይጣኖች ስልታቸውን በብዙ መንገድ ቀይረዋል። የድሮዎቹ በቀላሉ በጥምቀት ሄደህ ትይዛቸዋለህ። የሚይዝልህም የዋህ አገልጋዮች ነበሩ። አሁን ሁለቱም ይፋጠጣሉ። እንደውም
7 ቀን ተጠመቅኩ ብለህ ደስ ብሎ ስትሄድ አለ እሱ መንፈሱ አለ። 14 ሱባኤ ተጠመቅኩ ትላለህ። መንፈሱ መጠመቅን ለምዷል። ግን ይህንን ልማዱን በሚገባ ከተገነዘብክ የምትወስዳቸውን እርምጃዎች አሁንም ማሻሻል ነው። ለምን መናፍስት ልክ እንደ ፈሪሳውያን ነው ባህሪያቸው። በብዙ መንገድ ስልቱን ይለዋውጣል። ወጥቶልኛል ብለህ ከተኛህም አብሮ ህመሙን አቁሞ ከአንተ ጋር ተዋህዶ ተስማምቶ ይቀመጣል። ግን ቅጥቀጣችን ማቋረጥ የለበትም። ምክንያቱም ሌላ ደባል ኃይል አለ፣ ከእሱ ጋር ነው መነጋገር። ይሄ ለክርስቲያኖች ብቻ የተሰጠ እውነት ነው። እስላሞቹም አያውቁትም። በክርስቶስ ክርስቲያን የሆኑ ሁሉ ያገኙት መንፈሳዊ ስልጣን ነው። ለምን? ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ይሄ ስልጣኑ የሚገለጠው በዘላለም ጠላትህ ላይ በዲያብሎስ ነው። ሞት በማይሞት አይሞትም። በማይሞተው መንፈስ የምትቆጣጠረው በሕያው እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ስም ነው። እኛም እንሞት ነን፣ ግን ሞታችንን ሞቶ ክርስቶስ ሕያውነት ስለሰጠን ያዛ የሕያውነት ኃይል ይህንን ለዘላለም የማይሞተው መንፈስ ይገዛዋል። ስለዚህ በኢየሱስ ክርስቶስ ስም ብለህ ስትጀልጠው ልክ ይመጣል ማለት ነው እና ተስፋ ይቆርጣል። እንደ በፊቱ አይደለም። የዘመናችን ሰይጣን 3 መንገዶችን ሄዷል። አንደኛው ሰው ክፋትን አስተምሮታል። እሱ ለራሱም ክፋተኛ ነው፣ ግን በክፋቱ ላይ ክፋት ሰው አስተምሮታል። ሁለተኛው ድፍረትን ሰው አስተምሮታል። አሁን በግል ሰይጣኑ ለብቻው ፈጣሪውን አይሳደብም፣ ይቃጠላል፣ አፉ የተዘጋ ነው። አንተን ግን ያሳድብሃል። አንተ ትሳደብለታለህ፣ በዚህ ይረካል፣ ትልቅ ጉልበት ያገኛል። ሌላው ባህሪው ዓላማውን አለመሳቱ ነው። ዶሮም ረድለት፣ ሌላ ጊዜ ደግሞ በግ ይፈልጋል። በግ ስትሰጠው ሌላ ጊዜ ኮርማ ይፈልጋል። ኮርማ ስትሰጠው ሌላ ጊዜ ደግሞ ሰው ይጠይቃል። ሰው ረድልኝ ይላል። አይጠግብም። ዓላማውን አይስትም። በየጊዜው የሚጨምረው የሱ ነው። የሱ ጥያቄዎች ናቸው የሚጨምሩት። ምን እኮ አሁን ይሄ ዛሩ እኮ የማይጠይቀው ጥያቄ የለም እኮ። ጥብኛው ከቀረ ይቆጣል። ቡናው ተፈልቶ በደንብ አቦል በረካው በደንብ ካልተቀዳ ይቆጣል። እንደገና ፈንዲሻ ካልተደረገ ይቆጣል። በረቱ ወይም ግቢው ካልተረጨ ይቆጣል። ቁጣው የበዛበት መንፈስ እጅ ውስጥ ነው የወደቅ ነው። በቃ ተዘጋጅ። ለማድፈጥ ነበር ሀሳብህ? አዎ፣ ተደብቄ ልሄድ ነበረ። አልቻልኩ። ባልና ሚስት እንደለያይ ተብዬ የተደረግኩ አለሁ። በዛ ደግሞ አይኗን የሷንም የልጇንም አይን የበላሁት እኔ ነኝ። ልጇ ያለ ኮንታክት አይሰራም አይኗ። የልጇንም አይን የበላሁት እኔ ነኝ። ለዋላ ቁጭ ብለህ ነው የምታያት? ልጅቱ በኮንታክት ነው የምታያት? አዎ፣ ትክ ብያታለሁ። እሷ ላይም ከባሏ ላይም ሁኛ ያታለሁ። ልጅቱን የት አለ ልጅቱ? እዛ ልጅ እና አይኗን ነው ያዳከምከው? አይኗን የትልቂቱን አይኗን ትንሽቱን ደግሞ መላ ሰውነቷን አይኗን እያየሁ ችናት የቷን ነው በልጎዳ? እችን አይኗን ይሄን ሁሉ ሰውነቱን ራስ ፀጉሯን እስከ ግጥፍሯ ድረስ ይሄን ከራስ ፀጉሯ እስከ ግጥፍሯ ተይዞ የለም። አይንሽን ያምሻል? አዎ ያመኛል። ምን እንዴት ነው? አይም ወይስ ድብት ያለ አይን ነው? አይ በፊት በህፃንነት የጀመረና እዛ በቃ ቴሌቪዥን ወይም ኮምፒውተር በጣም ስለተጠቀምኩኝ ነው ብሎ መነጽር ታዘዘልኝ። እዛ አሁን ኮንታክት አደረጋል። ኮንታክት ነው ያለው? አዎ። የሚገርም ነው። አንተ ነህ አይናቸውን የምታዳክመው? እኔ እንደዚህ አሁን እንደምታያት አይደለችም። ታምር ነበረ፣ ቅርጿ ሰውነቷ ያምር ነበር። እሺ ትክብ ያየሁና አደረኳት። ለምን አማረችኝ ሳያት። ከዛ ታዲያ እነሱን ለምን ታያቸዋለህ? እዚህ አይን ያለው በእሷ አይን ላይ ሆነህ አንተ ነህ የምታየው። አዎ እኔ ነኝ። እኔ ይሄ ነው
እቺኛይቱ ትወዳለች ህፃኗ ይሄ አይኑ ላይ ስላለሁ ይሄ ግን ማሚ መምህር ግን አሁን ደግሞ ልክፈትልሽ ማሚ እቺ ትላለች ታዲያ ትበላ እቺ ታያለች ሰውነቷን መበላት እቺ ግን እንዳታይ አይኗን ይሄ ደግሞ የምታየውን ማየት ነው የምታየውን ደግሞ አረጋግጦ ማጥፋት ነው የምታየውን ደግሞ ሲጠፋ መልሰህ ማየት ነው ይሄ ሂደቱ ነው ስታይ ያየዋል በቃ ገንዘብህ እኮ የማይባረከው አንተ ላይ ሆኖ የሚያይገፍ መንፈስ አለ ገንዘብህን ያየዋል ቤትህን ያየዋል ኑሮህን ያየዋል አይኑን የሚያጨልመው የጸሎት ጊዜ ሲኖርህ ነው የጸሎትን ጊዜ እንደ ቁጣ እንደ ችግር እንደ ማድከም እንደ ሞኝነት እንደ ቂልነት የምንመለከት ከሆነ እዚህ ጋር ነው ስህተቱ ሁሉ ጊዜ ለመናፍስት በር ከፍተን ረድኤታችንን ከህይወታችን የምናርቀው እና በማየት ውስጥ ያለው ኃይል የተሰጠህን ብርሃን ራሱ እየተጠቀመበት በአንተ አይን ውስጥ የሱን አይን ይገልጥበታል ማለት ነው ይሄ አኳኋን በመናፍስት ዓለም ውስጥ ለብዙዎቹ ግራ የሚያጋባ ነው ይሄ በሳይንስ የምትደርስበት ነገር አይደለም እዚህ ዩክሬን አካባቢ በጣም ብዙ ቡዳዎች ይበዛሉ ስለዚህ በጣም መቀነሻ መነጽር ይሰጧቸዋል ግን ተበልቶ አልቋል ህዝቡ መነጽሩ መናፍስቱን አይቀንሰው ሰው ግን ያንን ለመቀነስ ብሎ አይን መቀነሻ ውስጣቸው ያለውን ኃይል መቀነስ ብለው ነው የሚያምኑ ውስጥ ኃይል እንዳለ ያውቃሉ ያ ኃይል መንፈስን ክፉ መንፈስ እንደሆነ ግን መንፈሳዊ መረጃ የላቸውም እና በመነጽር ማጥበብና ማስፋት ለመከላከል ይሞክራሉ ሆኖም ግን ያው ተበልቶ አልቋል በቃ ምንም ሳይንሱ የዚህን ዓለም መንፈስ ስለሚደግፍ ራሳቸውን ከላይ አስቀምጠው ሚስጥራቸውን ለመደበቅ ጥረት ስለሚያደርጉ ብዙዎቹ እንዲህ አይነት መረጃ የላቸውም እና አይንህ ላይ ሆኖ የሚያየው ማረጋገጥ ይፈልጋል ካረጋገጠ በኋላ ደግሞ ማጥፋት ይፈልጋል ያጠፋውን ደግሞ መልሶ ያያል ከዚህ በኋላ ጀግና ይሆናል እንዴት ነው አሁን አንድ ተማሪ ይማራል ጎበዝ ተማሪ ሄዷል ይሄድና የሆነ ቦታ ላይ ያቆመዋል ካቆመው በኋላ ማቆሙን ያረጋግጣል በማረጋገጡ ደስተኛ ይሆናል መንፈሱ ይሄንን ደስታውን ይዞ ሌላ ሁለተኛ ማየት ይፈልጋል ሁለተኛውንም እርምጃ ያቆመዋል ሁለት ጊዜ ሶስት ጊዜ ካቆመው በኋላ ያለውን ነገር በደንብ ሲያስብ በቃ ጥንካሬው ከዛ ጋር ይመነጫል አልወጣም የሚለው ትግል ሚስጥር አይታወቅም የሚለው ትግል ካከናወነው ድርጊቱ ጋር ነው ሚስጥራዊ ጠላት ሆኖ ያው ተመርከክ ስንት ናችሁ 44 መብዛት ለምን አስፈለገ አሁን ጭፍራው ሲቆጠር ጭፍራው ሲሰበሰብ ሲቆይ ዘመዶችን ይሰበስባል ከመንገድ ነው የምትጠራው እንደው ዝም ብለህ 44000 ይታዘዝ ሞልቶ የት ጋር ትቀመጣለህ አሁን እዚህ ላይ አመጻኑ ላይ አዚህ ጨጓራ ጉሮሮን እያለቀ ነው ምን ቦታ አይጠባችሁ ንፋስ ምን ቦታ ይጠባዋል ብለህ ነው ንፋስ ምን ቦታ ይጠባዋል ብለህ ንፋስ እኮ ነው በየቦታው ቁጭ ማለት ምንድነው ይሄ የምትለው በምግብ ነው የገባው ብያለሁ በምግብ ነው የገባው እኮ አልኩ በሚበላ አርጊ በምግብ በሚገቡ ጊዜ አንዳንድ ምልክቶች አሉት ማግሳት የገባበትን ነገር ስትመገቡ ማቅለሽለሽ ወይም ደግሞ እንደዚሁ የገባበትን ነገር ስትመገቡ ማመም መንፋት እንደዚሁ ከውስጥ በኩል አላስፈላጊ የሆነ ግሳት ማክሳት እነዚህ ነገሮች የምግብ መግባት ምልክቶች ናቸው ልጅ እንግዲህ ወዲህ ገርም አይመችም ምንም አትመች አስቀይች 40 ዓመት ሙሉ የተቀመጠ መንፈስ ዝም ብሎ አይቀመጥም ጓደኞቹን ይሰበስባል ከየመንገዱ እየጠራ ዝም ብሎ ማጠራቀም ነው የንብ ቀፎ ማለት ነው ልክ የንብ ቀፎ አይጣላም መቼም ከንቦቹ ጋር ንቦቹ ቀፎውን ቢጣሉት ምንም የሚያመጡት ነገር የለም ልክ እንደዛ ማለት ነው እና ቦታውን
በስፋት በሌላ መንፈስ እያስያዘ አንዳንዴ ምን ያደርጋል? ይበተናል። ያ አብሮ የቆየው ወደ ኑሮ ውስጥ ይበተናል፣ ወደ ቤተሰብ ውስጥ ይበተናል። ከመብዛቱ የተነሳ ሲበተን ደግሞ እኩል ጥፋቱ እየጨመረ ይመጣል። ባልየው የሚጸልይ ከሆነ ወደ ባል ጋር ሄደው ድሪቶ ይሆናሉ፣ የእንቅልፍ ድሪቶ። እንደዚህ እየሆኑ ቤተሰብ ውስጥ ያው አስቸጋሪ ነው። በል ተዘጋጅ፣ ተዘጋጅ። የትም አታመልጥም አልኩ። አታመልጥም ብላለች። አታመልጥም። መድኃኒዓለም ክርስቶስ ይረዳኛል፣ መድኃኒቴ ጌታዬ ይረዳኛል፣ አታመልጣት ተደብቀ እያለች አስቀምጠኛል። በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነው ትርበል ለቃቅ ወደ ሲኦል ግባ። ኢየሱስ ክርስቶስ በርች አይዞሽ በርች። እግዚአብሔር ተመስገነ፣ ተመስገን ፈጣሪ አመስግኑልኝ። እግዚአብሔር ተመስገነ። ሲቀር እንዴት አወቅሽው? መቅረቱን እንዴት አወቅሽው? ስወጣ አፋቀኝ እና ጸበል ሰረጭ ሰውነቴ መቆጣጠር አቃተኝ። አሁን እንዳላወቅኩትና መድኃኒዓለም ክርስቶስ የመጣሁበትን ገላግለኝ፣ ሸኘኝ፣ እድሜ ልኬን አታስቃየኝ ብዬ እግዚአብሔርን ለመንኩት። ሰማኝ፣ መድኃኒዓለም ሰማኝ። እቺ በቃ ሁልጊዜ በቃ በወር ውስጥ አንድ ቢያንስ 2-3 ጊዜ ኢመርጀንሲ ይዣት እሄዳለሁ። ኦክሲጅን አጠራት እየተባለ እቺ ነው ኦክሲጅን አጠራት። ኦክሲጅን ያጥራታል፣ መተንፈስ ያቅታታል፣ ልቧ ይመታል እና በቃ 1 ቀን 2 ቀን ተኝታ ትወጣለች። ሁልጊዜ የሆነ ነገር እንዳለ ይታወቀኛል። ማለት አንዳንዴ ወደ ልጆች ሲሄድ አይታወቅሽም? እንደው ሲሄድ እኔ በእኔ ላይ ያለው ልጆችን እንደሚያማቸው ትምህርቱን ሳይ ስጸልይ ይገባኛል፣ አውቃለሁ፣ ጸልያለሁ። እና አሁን ካልጋ ላይ ሁሉም ልጆችም አይተኙም። ሌሊት ስለሚያምብኝ ጸሎት ከምጸልይበት ወለል ላይ እዛ ላይ ነው ማስተኛቸው። እዛ ሲተኙ ትተኛለች እቺ ሰላም ታገኛለች። አዎ ከአልጋ ላይ ሳስተኛት ግን 1 ቀን እንደውም ወደ ጣራ ልትወጣ እንደዚህ ቁማ በቃ ወደ ላይ ቆምች እና ባለቤቴም ነበር በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ስንለው ለቀቃትና ወረደች። እንደዚህ እንዳለ ይታወቀኛል። ያው እግዚአብሔርን ለምለዋለሁ፣ ጸልያለሁ። አንድ ጊዜ እንትን አለኝ፣ አሳየኝ። ምን አባሽ እኔ እኮ ነው ቤተሰቦችሽንም አንቺንም ያስኩት ብሎ በህልሜ ያሳየኝ ማለት ነው። ነገረሽ? አዎ። እና በቅዱስ ሚካኤል ስም በእኔ ላይ ያለ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም አስሬያለሁ አልኩት። እና ተቆጣሽ? በህልምሽ ስቆጣሽ ነው የሽው? አዎ። ምን አባሽ ቤተሰቦችሽን ሁሉ እንዲያደረኩት እኔ ነኝ አለኝ። ነገረሽ? አዎ። እኔ ምን መስሎ ነው እንዲህ ብሎ የሚነግር? በሰዎች ተመስሎ ነው የመጣ። አየሁትና በቃ በቤተሰቦችሽን በሙሉ እንደዚህ እስር ያረኳቸው እኔ ነኝ አለኝ እና በቅዱስ ሚካኤል ስም ቅዱስ ገብርኤል ስም አስሬያለሁ፣ በአጋዕዝተ ዓለም ሥላሴ ስም አስሬያለሁ አልኩት። ከዛ በኋላ ምንም አይነት ህልም አይታየኝም። በቃ ስለታሰረ ነው ዝም አለ እና እቺም ከዛ በኋላ ኢመርጀንሲ መወስዳት የነበረው እንደዚህ ሲያማት ጸበል ሰጣታለሁ፣ እምነት ሰጣታለሁ እና ብዙ መድኃኒት ዶክተሮች ያዘዙልኝ ነበር። በአንድ ጎኔ አልተኛም። እርሶን ካገኘሁ አንድ ጊዜ አስወጥተውልኛል በስልክ ማለት ስልካው እና እርሶን ካገኘሁ በኋላ ነው በቀኝ ጎኔ መተኛት የጀመርኩት እንጂ 10 ዓመት ሙሉ በአንድ ጎኔ ብቻ ነው የምተኛው። አሁን ግን በቃ የበለጠ ደግሞ የእርሶን ፕሮግራም ሳይ በቃ በበላይ ያለው ምን እንደሆነ አወቅኩት። አንድ ጊዜ ጎንሽ ላይ ነው ይሉኛል፣ አንድ ጊዜ ማህፀንሽ ጋር ነው ይሉኛል፣ አንድ ጊዜ ኩላሊትሽ ቱቦው ነው ይሉኛል። ያልወሰድኩት ያላደረኩት መድኃኒት የለኝም። ግን ሁሉም ዶክተር ስፔሻሊስት ይማራለሁ ሄዳለሁ የታወቀ ይሄ ነው የሚሉ በሽታ የለኝም። የተለያየ ነው የሚሰጡኝ መድኃኒት መሞከሪያ። እንደው አሁን መጨረሻ ላይ ምን አደረኩት? መድኃኒቱን በሙሉ ደፋሁና እምነት ሞልቼ በቃ እንግዲህ ወዲህ መድኃኒቴ ይሄ ነው፣ እግዚአብሔር በዚህ ምሕረት ይስጠኝ ብዬ እምነቱን ብቻ ነው ያልተሰጠኝ። ስኳር አለሽ ይሉኛል፣ ያልተባልኩት የበሽታ አይነት የለም። ግን መልሶ አንደኛው ዶክተር እንደዚህ ነው ብሎኝ ያንኛው ዶክተር እንደዚህ አይደለም ይለኛል።
ይገለባበጣል። በቃ ይገለባበጣል። ምንም አይነት መድኃኒት መፍትሄ የለውም። ያው ሰው እጅ ላይ ወደቀ ትውልድ ብዬ አስተምሬያለሁ። አዎ 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 አባታችን አዎ። እሺ ገብርኤል እንወዳለንና የአመቱ ገብርኤል ሲሆን በየአመቱ አንዳችን ወይም ሁላችን እንታመማል እና አንድ ቀን በቃ ይሄ ሲገባን ገብርኤል ከምንታመም መድኃኒት እንድናገኝ አባ እንድናያቸው እንደምንም ብለን የፈለገ ሰዓት ይሁን ብለን መጣና ገብርኤል ረዳነ። ቅዱስ ገብርኤል ቅዱስ ሚካኤል ረዱና በቃ ሁሉንም አሁን ማሰገድ ነው። ሁሉም የራሱ መቁጠሪያ ይዞ መጀለጥ ነው። ዞር በል የአሜሪካ ሰይጣን እያልሽ መጸለየት ነው። እሺ